ወይዘሮ ማርታ ቤት ተበጠበጠ። አቶ ደረጀ ሆስፒታል ገባ። አቶ ደረጀ ያለበት ነገር ዶክተሩ እጅግ ከባድ በሽታ አለበት። እናም በፍጹም ጭንቀት እንዲሁም ደግሞ የተለያየ አሳዛኝ ነገር መስማት የለበትም። እናም እስካሁን ድረስ ለምንድን ነው ሆስፒታል ያልመጣው ብለው ግግም አሉ። ወይዘሮ ማርታ እጅጉን ደነገጠች። ቆይ ደሬ እስከ ዛሬ ለምንድን ነው በሽታ እንዳለብህ ያልነገርከኝ? እኔ እኮ በፍጹም ይህንን ባቅ ኑሮ ምንም ነገር አልነግርህም ነበር። እናስ አንተስ ለምን ደነገጥክ? እያለች ግራ ገባት። አቶ ደረጀ የሰላምዬ ነፍሰ ጡር መሆኗን ሲያውቅ እጅጉን በከባዱ እራሱን ስትወደቀ። እናም ያለበት የሌለበት ነገር ግራ ገባው። በአእምሮ ቆይ ምን እያሰብኩ ነው? ምንስ እያደረግኩ ነው? እንዴትስ ነው እንደዚህ አይነት ነገር ሊፈጠርብኝ የቻለው? አሁን ቤቴንና ጎጆዬን እንዴት አድርጌ ነው ላቀናው የምችለው? ይህንን ከሰማች ማርቲ የእውነት የኔ ልጅ መሆኑን ከሰማች እጅጉን በከባዱ ትቀጣኛለች፣ ትፈታኛለችም፣ ልጆቼ ሙሉ ለሙሉ ይበተናሉ እያለ በጣም አሳሰበው። እናም ደሬ ምን ሆነህ ነው? አልገባኝም። ቆይ ምን እያሰብክ ነው? አይ በፍጹም ስለ በሽታዬ እያሰብኩ ነው። ዶክተሩ በፍጹም መጨናነቅ የለብህም አቶ ደረጀ፣ እና አሁን ያለህበት ነገር ምንም አይልም። ነገር ግን ከዚህ በላይ ሀሳብና ጭንቀት እንዲሁም ደግሞ የሚያስደነግጥ ነገር የምትሰማ ከሆነ እመነኝ በጣም ትታመማለህ። ራስህን እንደዚህ አትጉዳ አለው። እረ በፍጹም ምንም ነገር አላደርግም፣ ምንም ነገርም አልጎዳም ብሎ አለ። ነገር ግን አሁንም በሀሳብ ጭልጥ እያለ ነው። ሰላምዬ በድብቅ ሂዳ ሆስፒታል አናገረችው ደረጀን። ቆይ እንደዚህ አሁን ደስ አለህ ወይ? የገዛ ህይወቴን እንደዚህ አጨልመህ እባክሽ፣ በአንድ ቀን ስህተት እኮ ነው። ቆይ ምን ላድርግ? ምክንያቱም ማርታ በጣም የምወዳትና የማፈቅራት ሚስቴ ናት። እስኪ ንገሪኝ፣ አሁን በእሷ ላይ አንቺን ደርቤብሻለሁ ብላት ምንድን ነው የሚሰማት? እና እስከ ዘላለሙ አጣታለሁ ሲል የኔስ ህይወት ትሰማኛለህ? እሷ እትዬ በጣም ምርጥ ሚስትና እንዲሁም ለእኔም ምርጥ አሰሪ መሆኗን አልጠራጠርም። ነገር ግን ልጄን ያላባት እንዳሳድገው እየፈረድክብኝ ነው። እየዋሸዋት እኮ ነው። ቁጭ አድርጋ ጠይቃኝ ነበር። እኔ ግን በፍጹም እዚህ ቤት አይደለም ራሴ የማወራው በስልክ የማወራው ልጅ ነው ብዬ ዋሸኋት። አይኔ እያየ ነው የዋሸኋት። በጣም ጥሩ አድርገሻል። ኧረ እባክህ ትሰማኛለህ? ያን ጊዜ የገዛ ባልሽ ነው የደፈረኝ። ሰክሮ ጥንብዝ ብሎ ሰክሮ መጥቶ እምኝታ ክፍሌ እራሱ ነው አፌን አፍኖ የደፈረኝ ብዬ ብናገር ምንድን ነው የሚውጥህ? ትሰማኛለህ? እጅና እጅህን በካቴና አሳስራ እስር ቤት ነው የምትከትህ። አሁን አንድ ነገር ማድረግ አለብህ። እሱም ደግሞ ስለዚህ ስለ ልጃችን ጉዳይ ነው ብላ ስትለው እጅጉን ደነገጠ። ከዛ ምን? አዎ አሁን ለማንኛውም እኔ መሄድ አለብኝ፣ ምክንያቱም እዚህ ከመጣሁ ጥሩ አይደለም ብላ ሰላምዬም ወደ ቤቷ ተመለሰች። ሰላምዬ በደረጀ ኃይለኛ ቂም ይዛበታለይ። ይህ አረመኔ ጨካኝ ልጆቹንና ሚስቱን እንኳ የማይፈራ እንደዚህ አድርጎኝ ሕይወቴን እንደዚህ አጨልሞ እኔ ራሴ አጨልምለታለሁ። ነገር ግን አሁን ውሃና እንዲሁም ናታን ዳጣ የተቀሉት በጣም ሚስኪን ናቸው፣ እትዬ ጭምር። ነገር ግን እንዴት ይሄንን ነገር ልደብቃቸው እችላለሁ? እያለች እጅጉን ደነገጠች። በጣም እጅጉን ደግሞ አሳሰባት። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ይህንን የሰማችሁ ዳጣ እኔ ምልሽ ዳጣ እስኪ ነይ ቁጭ በይ ብሎ ሲላት ናታን እንዴ ናታን፣ እኔ በጣም ስራ አለኝ እባክህ ተወኝ፣ እኔ አልቀመጥም። ቆይ ለምን ነው እየሸሸሽኝ ያለሽው ዳጣ? አልገባኝም። ነገርኩ አሁን አንተ ከአቢገር ጋር በጣም ሰላም ናችሁ፣ እኔ ደግሞ
ይህን ደስታ በፍጹም ልነጥቃችሁ አልፈልግም። ትሰማኛለህ? አንተም ብትሆን እሷ ትሻልሃለች። ባክሽ አታስመስይ፣ የእውነት አንቺ ትወጅኛለሽ እንዴ? አረ እኔ እኮ የአራዳ ልጅ ነኝ። እኔ ዳጣ የእውነት ላንተ ስሜት ካለኝ ይፋውን ነው የምነግርህ፣ ነገር ግን በፍጹም የለኝም። እና ታዲያ ለምንድን ነው ከኔ እየራቅሻለሽው? ነገርኩህ እኮ ኤቢ ጋር መጨቃጨቅ አልፈልግም። ስለዚህ አንተ ከኔ ርቀትህን መጠበቅ አለብህ። በዛ ላይ ደግሞ እትዬም ሆነ አባዬ አስጠንቅቀውኛል። ምን ብለው? አንተ ጋር በጨለማ እንዳልሄድና እንዲሁም ደግሞ ክብሬን እንድጠብቅ እና ሰማሻቸው? ማለቴ አመንሻቸው? እኔ እንደማታለልሽ እና እኔ ያልሆን ነገር እንደማደርግ ነው እንደምትጠራጠሪ? እንደዛ ብዬ አይደለም። እኔ ባንተ አንድ ቀንም ቢሆን ተጠራጥሬ አላውቅም ናታን። ነገር ግን እኔ ራሴ ርቀቴን መጠበቅና የራሴን ህይወት ማስተካከል አለብኝ። አንተም ቢሆን ትምህርትህን ተማር። በዛ ላይ የእውነት ኤቢን የምትወዳት ከሆነ ከእሷ ጋር ብትቀጥል ይሻልሃል። እንደዛ ነው ውሳኔሽ? በትክክል። ለማንኛውም አሁን እኔ እሱን ልልሽ አይደለም የጠራውሽ። እና ታዲያ ለምንድን ነው? ስለ ሰላም ጉዳይ መነጋገር አለብን። እንዴ ሰላምዬ ምን ሆነች? ንገረኝ። ሰላምዬ በጣም ከፍተኛ የሆነ ችግር ገጥሟታል። ኤቢ ናት የነገረችኝ። ምን? እና ኤቢ ምን ብላ? መቼም የሷ ውሸት እኮ አያልቅም። እህኔ የሆነ ችግር ውስጥ አስገብታት ይሆናል። አይ በአሁኑ እንኳ እንደዛ አይደለም። እና ታዲያ ምንድን ነው በአሁኑ? አልገባኝም። ምክንያቱም ሰላምዬ አርግዛለች። ወይኔ ዳጣ፣ እኔ እኮ ጠርጥሬ ነበር። እንዴ ምን ማለት ነው ደግሞ? የምን መጠርጠር ነው? ባለፈው ቢጃማ ለብሳ ወጣ ወጣ ብሎ ነበር እና አራንቺ ልጅ ወፈሽ፣ አምሮብሻል፣ አርግዘሽ ነው ወይ ብላት እጅጉ እንደነገጠች እና ውይ ዳጣ የምታወሪውን ብታጭ ጭራሽ ነፍሰ ጡር ነሽ ብለሽ አረፍሽው። ስለዚህ መሄድ ያለብኝ ብላ ተነስታ ሄደች። ውይ ይገርማል። ለካ እንደዚህ አስተዋይ ነሽ። ምን ማለት ነው? አታስተውይም እያልከኝ ነው እንዴ? እኔማ አስተውዬ ነበር። ነገር ግን ሰላምዬ እንደዛ ስትል እኔም ያው ማለቴ ጽንስ መቼም ተደብቆ አይቀርም ብዬ አርፌ ተቀመጥኩ። እና ታዲያ ምንድን ነው የምናደርገው? ይኸውልሽ ዳጣ፣ አሁን እሷ ሰውየው ማን እንደሆነ መናገር ፈርታለች። ማለቴ እረ ጭራሹን የተናገረችውን ሰው ትክክለኛ አይመስለኝም። በእርግጥ ለማየ ነግራታለች፣ ግን እሱ አይመስለኝም። እና አላውቅም ብቻ ኤቢ የምትለው ነገር በጣም ያስፈራራል። ምን እዚህ ቤት ውስጥ ነው ምናምን ትላለች። እኔን ራሱ አተኩራ ታኛለች። ኧረ የማይሆነውን ነው። ማንን ለመጠርጠር ፈልጋ? አንተን ወይስ አባየን? እኔ ምን አውቃለሁ ዳጣ። ስለዚህ ነገር ሰላምዬን ቀርበሽ በደንብ ማውራት አለብሽ። ምን? እኔ? እሷም አትነግረኝም። ባለፈው ነፍሰ ጡር መሆኗን ያልነገረችኝ እንዴት ነው አሁን ልትነግረኝ የምትችለው? ነገርኩሽ፣ አንቺን በጣም ትቀርብሻለይ፣ በጣምም ትወድሻለይ እና ምናልባት ለአንቺ ልዩ ቦታ ስላላት ልትነግርሽ ትችላለች እና ልትረጃት ይገባል ብሎ ሲላት፣ እሺ ችግር የለውም አንተ ያልከኝም በሙሉ አደርጋለሁ፣ ነገር ግን ያን ያህል ለእኔ አድቫንቴጅ አለው ብዬ አላስብም። እሺ ናታን ፕሮሚስ ብላው ሄደች። በሌላ በኩል የውሃን ነገር ዳጣ አናገረቻት። እትዬ የማወራሽ ነገር አለኝ። ውሃ አንቺ ግቢ ቤት። ምን? አዎ ክላስሽ ግቢ ብላ ስትላት፣ እንደማየ ተመልከች እየተቆጣች ነው። ምን ችግር አለው? ታላቅሽ አይደለም እንዴ? ቆይ ዳጣዬ ለምንድን ነው የፈለግሽኝ በዚህ ልክ ውሃ እራሱ እንድትገባ የፈለግሽው? አይትዬ ልንገርሽ አልንገርሽ እያልኩ በጣም ተጨንቄ ነው። ማለቴ ለጋሸም ነግሬዋለሁ። ምንድን ነው? የውሃ ጉዳይ በጣም እያሳሰበኝ ነው። ምን? እንዴት የውሃ ጉዳይ? ከኔና ከአባቷ እንዲሁም ደግሞ ከኤቢ በላይ አንቺን ሊያሳስብሽ ቻለ? ያው እናንተ ስለማትከታተሏት ነዋ። ምን? የእናትነትን ጥጌን እየፈተንሽ ነው? እንደዛ ማለት አይደለም እትዬ፣ ለአማርኛዬ በጣም ይቅርታ። ነገር ግን ውሃ ባለፈው የሆነ ትምህርት ቤት በጣም ችግር ውስጥ ሊከታት የሚፈልግ ሰው አለ። ባለፈው ጭራሽ የማይረባ መድኃኒት እንዲሁም ደግሞ እሷን የሚያጨልል መድኃኒት ሰጥቷት ነበር። እሷም ደግሞ በየዋህነት ልትወስደው ነበር። ነገር ግን እኔ ደረስኩባት። እሺ ያንንም አምጥቼ ያልተናገርኩት ያው ለእናንተ ክብር ስላለኝ እኔው ባስተካክለው ብዬ ነው። እናም በዛ ነገር አስጠነቀቅኳት። አሁን ደግሞ ይባስ ብሎ ቴሌግራም ግሩፕ አስገብቶ የብልግና ነገር እያስተማሯት ነው። እና ቪዲዮውን አይተዋለች ነው የምትይኝ? አይ
ቪዲዮውን እንኳ አላየችውም። ማለቴ ምንም ቢሆን ወይ ዳጣዬ፣ እንዴት 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 ብዬ ነው የማመሰግንሽ? አይትዬ እኔም እኮ አሁን የቤተሰቡ አንዱ አካል አይደለሁ። ስለዚህ እንድታመሰገኝኝ አይደለም የምፈልገው፣ ነገር ግን አሁን ያለችበት ሁኔታ በጣም አሳሳቢ ስለሆነ ልንከታተላት ይገባል። ልክ ነሽ፣ በጣም ልክ ነሽ። እና ምንድን ነው የሚሻለው? አላቅም። ብቻ አንቺ የምትፈቅጅልኝ ከሆነ እኔም ብከታተላትና አይ በቃ አንቺም ተከታታያት። ሲቀጥል ደግሞ አባትሽና እኔ ማለቴ ጋሼ የው አባትሽ አይደል እዚህ ቤት እስከኖርን ድረስ። አይ እሱማ አንቺ ግን እማዬ እንድልሽ አልፈቀድሽልኝ። እሺ ያው እትዬ በይኝ። እኔ እናቴ ብለው እንዲጠሩኝ የምፈልገው ልጆች ብቻ ስለሆኑ ነው። እሺ በቃ እትዬ፣ ብቻ ግን ደረጀና እኔ ሁሉንም ነገር እንፈተዋለን። ግን ስለ ሁሉም ነገር አመሰግናለሁ ስትላት፣ አረብ ችግር የለውም ጣጣ የለውም ብላ ሄደች። ኤቢ ዳጣን ለማስቀናት እኔና ናታን ባልና ሚስት ብንሆን ምን ይሻላል ብላ ብትላት፣ በጣም ትዋጣላችሁ። አንቺም በጣም ቆንጆ ነሽ፣ ናታንም በጣም ቆንጆ ነው። ስለዚህ ይዋጣላችኋል። እንደውም ባልና ሚስት ብትሆኑ በጣም ደስ ይላል ብላ ቅጥል አደረገቻት። ይህንን የሰማው ናታን ምን እያደረግሽ ነው? ጭራሽ ቲፎዞ እየሰጥሻት ነው እንዴ? ታዲያ እንግዲህ አስተያየቴን ጠየቀችኝ፣ ነገርኳት። እና ደግሞ በጣም ቆንጅዬ ናት። ማለቴ አለባበሷ የሀብታም ልጅ ናት። ጌጣጌጥ ታደርጋለች። ቆይ አንቺ እኔ ይሄ ሁሉ የሚስበኝ ይመስልሻል እንዴ? እኔ ምን አውቃለሁ ናታን? እኔ ወንድ ነኝ እንዴ ምን እንደሚስበው ማወቅ የምችለው? ለማንኛውም ግን አንድ ቀን ፍቅር ሲይዝሽ ሁሉንም ነገር ትረጃለሽ። ምን ማለት ነው? ባክሽ ተይው። አንቺን ቢያወሩሽ ምንም ድንጋይ ላይ ውሃ እንደማፍሰስ ማለት ነው። እሺ እንደዛ ከሆነ በቃ ለማይገባኝ ነገር ታዲያ ለምን ትነግረኛለህ እንዴ? ብላ ስትል እሺ ይሁንልሽ ዳጣ፣ እኔ አሁን ያልኩሽን ብቻ ስለ ሰላምዬ አስቢ ብሎ አላት። ዳጣዬም ሰላምዬን ሂዳ ለማውራት ብትሞክርም እንኳ ብዙ ነገር ደበቀቻት። እባክሽ ዳጣዬ፣ እኔ በጣም ነው የምወድሽ፣ የወለድኩሽ ያህል ነው የሚሰማኝ። ነገር ግን ይህ በእኔና በዛ ባረመኔ መካከል ነው እና ታዲያ በጣም ጎድቶሻል ከምታስዩ በላይ። ትሰሚኛለሽ ዳጣዬ፣ በጣም እንደጎዳኝና ሰውየው ደግሞ በጣም አረመኔና ጨካኝ ነው። ስለዚህ ስለሱ ሰውዬ ማውራት አልፈልግም። ምናልባት አንድ ቀን ነገሮች ሲስተካከሉልኝ ሁሉም ነገር ይፋ ሲወጣ ሁሉንም ነገር እነግርሻለሁ። ያኔ ምናልባት አንቺም ትረጅኝ ይሆናል ብላ አለች። ውድ የህያቤቴ ቤተሰቦቼም የእውነት አቶ ደረጀ ሰላምዬን ደፍሯት ነው ወይስ ደግሞ በፍቃደኝነት ያደረጉት ነገር ይመስላችኋል? ኮሜንት ላይ ያስቀምጡ።